የኢትዮጵያ ወታደር ያለው ልብ ማንም የለውም። በዚህ የመከላከያ ሰራዊት መዝሙር ውስጥ የሚሰማው ስሜት በእያንዳንዱ ወታደር ልብ ውስጥ እንደ እሳት የሚቀጣጠለውን ጥልቅ የሀገር ፍቅርና ታማኝነት በግልጽ የሚያንጸባርቅ ነው። ለሰራዊቱ አባላት ኢትዮጵያ የማንነታቸው መሰረት፣ የኩራታቸው ምንጭና ክብራቸው ናት። በጦር ሜዳ ውሎም ሆነ በሰላሙ ጊዜ ይህ መዝሙር የጀግንነት ወኔያቸውን የሚቀሰቅስ፣ ለሀገር ህልውናና ለህዝብ አለኝታነት የገቡትን ቃል ኪዳን የሚያድሱበት፣ የመንፈስ ጥንካሬ የሚጨምርላቸው፣ የሰራዊቱን የማይበገር ጽናትና ለሀገር ዳር ድንበር መከበር የሚከፈለውን ዋጋም በጉልህ ያሳያል። ለነሱ ሀገር ማለት መመኪያቸው፣ ሀገር ማለት ክብራቸው ናትና። የመከላከያ ሰራዊቱ እያንዳንዱ ልብ ውስጥ ያ መዝሙር አለ። ስሜቱም ጭምር ነው ያለው። ዜማው ብቻ ሳይሆን ስሜቱ ጭምር ልብ ውስጥ አለ። ስለዚህ እምኖረው እሱ ነው። ኢትዮጵያ እንድትነካብኝም አልፈልግም። ሁሌም ለጠላቶች አውዳሚና አጥፊ ሆኜ ዝግጁ ሆኜ ቆማለሁ። ደከመኝ ቀረጠኝ ፈለጠኝ ሳልል ለመበቃት ሁሌም ዝግጁ ነኝ። ያው የመከላከያ መዝሙርም ሆነ ሙዚቃ ሲሰማ የሚሰማን ስሜት ከዚህ በፊት አጥንታቸውን የከሰከሱ ደማቸውን ያፈሰሱ መስዋዕትነትን የከፈሉ ሰዎችን እያስታወስን ነውና ማለት ሀገርን ለማስቀጠል ብዙ ዋጋ ተከፍሏል። ስለዚህ እሱ ሲሰማኝ እኔ በጣም ይሰማኛል፣ ያው ደስም ይለኛል ማለት ወኔ አለው። አሁን ኢትዮጵያ በየትኛውም ሁኔታ ውስጥ ግዳጁን በብቃት መወጣት የሚችል መከላከያ ሰራዊት ገንብታለች። በምድርም ይሁን በባህር፣ በሰማይም ይሁን በሳይበር የሀገርን ሉዓላዊነት የሚያስጠብቁ ጠላቷንም አይቀጡ ቅጣት የሚቀጡ ድንቅ ወታደሮችን አፍርታለች። በቴክኖሎጂ በስልጠናና በውጊያ ብቃት የዳበሩት እነዚህ የሀገር መከታዎች የሀገርን ድንበርና ሉዓላዊነት ከማስከበር ባሻገር በኢትዮጵያ ሀገራዊ ክብርና ሕልውና ላይ የሚቃጣን ማንኛውንም ትንኮሳና ስጋት አስተማማኝ በሆነ መንገድ የሚመክቱ ናቸው። ይህም ኢትዮጵያ በየትኛውም አቅጣጫ የሚመጣን አደጋ የመመከት አስተማማኝ ስትራቴጂካዊ ቁመና ላይ መድረሷን ያረጋግጣል። ገፍቶ የሚመጣ አልፎ የማይደፍራት ለጠላት ግርግዳ የሆነ አቅም የገነቡ ልጆቿም ዝግጁ ናቸው። ለሀገራችን መስዋዕት ከፍለን እኛም ደግሞ ለሚቀጥለው ትውልድ እናሻገራለን። እኛ ያለን ማንም ኢትዮጵያን አይነካም፣ አይደፍርም። ኢትዮጵያ በእኛ ኮርታ በእኛ ተከብራ ትኖራለች። ኢትዮጵያ እኛ እያለ አትደፈርም። በማንኛውም ጊዜ ኢትዮጵያ ጥሪ ካደረገች ኢትዮጵያን የሚተናኮል ነገር ካለ ቀድሞ በመሰለፍ ግንባር ቀደም ሆኖ በመገኘት እና እነዛን ነገሮች በመመከት ትልቅ አቅም አለው። አስተማማኝ የሆነ ቁመና ላይ ይገኛል። ወትሮ ዝግጁነቱ አስተማማኝ። ዛሬ ኢትዮጵያ በየትኛውም ሁኔታ ውስጥ ሆኖ የተጣለበትን ሀገራዊ ግዳጅ በላቀ ብቃት መወጣት የሚችል በጽኑ መመሪያና አስተማማኝ ቁመና ላይ የተገነባ የመከላከያ ሰራዊት ባለቤት ሆናለች። ሀገር በቀል አቅምን ከዘመናዊ የውጊያ ሳይንስ ጋር አጣጥሞ የተገነባው የፌድሪ መከላከያ ሰራዊት በምድር የማይበገር ጽናትንና ታክቲካዊ የበላይነትን ያረጋገጡ፣ በአየር የጠላትን እንቅስቃሴ ከሩቅ የማክሸፍ አቅም ያላቸው እንዲሁም በባህርና በሳይበር ምህዳር የሀገርን ደህንነትና ሉዓላዊነት የሚያስጠብቁ ዘመናዊ አደረጃጀቶች ተገንብቷል። አሁን የኢትዮጵያ መከላከያ ሰራዊት ከመቼውም ጊዜ በላይ ዘመናዊ ትጥቆችን ያነገበ የደረሰበት ወታደራዊ አቅምም ውጊያን ባጭሩ መቅጨትና ጠላትን ድባቅ መምታት የሚችል ነው። ለኢትዮጵያ ክብርና ሉዓላዊነት ተዋድቀው አገር ያቆዩልን አያቶቻችን በእኛ ዘመን ያለንን እድል አልነበራቸውም። ከሰማይ የመርዝ ዝናብ እየዘነበባቸው በጎራዴና በዲሞት ፈር ኢትዮጵያ ቅኝ ግዛት ስር ሳትወድቅ አንድነቷን ጠብቃ አስረክበውናል። ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊና የቴክኖሎጂ ግኝቶችን የታጠቅንበት፣ የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን።
የዚህ ሰራዊት ትልቁ ህያው አቅም ዘመናዊ ትጥቅና ቴክኖሎጂ ብቻ አይደለም። ጠቅላይ ሚኒስትር አብይ አህመድ በተለያዩ አጋጣሚዎች እንደገለጹት የኢትዮጵያ ወታደር ያለው የሀገር ፍቅር፣ የጽናትና የመስዋዕትነት ልብ ማንም የለውም። ይህ በምንም የማይተካ የሞራል የበላይነትና የወታደራዊ ስነ ልቦና ጥንካሬ ሰራዊቱ በማንኛውም መስክ የሚሰጠውን ግዳጅ በፍጹም ጀግንነት እንዲወጣ ያስቻለው ዋናው ሚስጥር ነው። የኢትዮጵያ ወታደር ያለው ልብ ማንም የለውም። ጀግና ነው። ተራራን ይወጣል፣ ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። የፌዴሪ መከላከያ ሰራዊት ዛሬ የደረሰበት የብቃትና የዝግጁነት ደረጃ በቴክኖሎጂ በዘመናዊ ስልጠናና በጽኑ የሞራል የበላይነት የታነጸ የሀገር ዋስትና መሆኑን ያረጋገጠ ነው። ሰራዊቱ የሀገርን ሉዓላዊነት ለማስከበርና የሕዝብን ሰላም አስተማማኝ በሆነ መንገድ ለማስቀጠል የተጣለበትን ታሪካዊ አደራ በብቃት መወጣቱን ይቀጥላል። በዚህ ሁሉ የታነጸው የሀገር ደህንነት በእነዚህ የማይበገሩ ልቦች መሪነት አስተማማኝነቱን እንደጠበቀ ይኖራል።